ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። የ8ኛ ክፍል ሌክቸር 3 ዩኒት 7 ሰርፌስ ኤሪያ ኤንድ ቮሉም ኦፍ ሶሊድ ፊገር ነው። በዚህ ሌክቸር የምናየው ሰርፌስ ኤሪያ ኦፍ ፕሪዝም እና ሲሊንደር ነው። ሰርፌስ ኤሪያ መፈለግ ለምን ይጠቅማል? ለምሳሌ የሆነ ሲሊንደር መስራት ብንፈልግ ወይም ደግሞ የሆነ ፕሪዝም መስራት ብንፈልግ የሚያስፈልገን ማቴሪያል ምን ያክል ማቴሪያል ያስፈልገናል የሚለውን አይደንቲፋይ እናደርግበታለን። ፕላስ ደግሞ ለምሳሌ የሆነ ቤት ቢኖር ነው እሱን ለመቀባት ቢያስፈልግ ፐር ሜትር ስኩዌር ለምሳሌ ፐር ሜትር ስኩዌር ምን ያክል ብር ነው፣ ከዛ በኋላ አጠቃላይ ምን ያክል ብር ይወስዳል የሚለውን አይደንቲፋይ ወይም ካልኩሌት ለማድረግ ይጠቅመናል ማለት ነው። ሰርፌስ ኤሪያ ላይ ሁለት አይነት ነው የምናየው። አንደኛ ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ እንዴት እንፈልጋለን የሚለውን እናያለን። በቀጣይ ሌክቸር ስለ ቮሊዩም ነው የምናየው ማለት ነው። በጣም ቀላል ነው፣ ምንም ያን ያክል የሚከብድ የለውም። ለምሳሌ ላተራል ሰርፌስ ኤሪያ ማለት ኦልዌይስ ፐር ሜትር ታይምስ ኤች ነው። ቶታል ሰርፌስ ኤሪያ ኤ ቶታል ማለት ደግሞ ኤኤል ፕላስ ትዋይስ ኦፍ ቤዝ ኤሪያ ነው ማለት ነው። ስለዚህ እነዚህን ካወቅ ሰርፌስ ኤሪያ መፈለግ በጣም ሲምፕል ነው ማለት ነው። ስለዚህ እነዚህን ለፕሪዝም እና ለሲሊንደር በዚህ ትምህርት እናያለን ማለት ነው። ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ ከመፈልጋችን በፊት ግሩፕ ወርክ 7.2 አለ። እዚህ ጋር ምንድነው የሚጠይቀው? ድሮ ዘ ኔትስ ኦፍ ኢች ኦፍ ዘ ፎሎዊንግ ፊገር። ኔት ማለት 2 ዳይሜንሽን ነው። 3 ዳይሜንሽን ወደ 2 ዳይሜንሽን መቀየር ነው። ይሄን እንዴት እንቀይረዋለን? በመገነጣጠር ማለት ነው። ለምሳሌ የዚህን ብናይ ይችኛዋን ከታች ያለችዋን እንደ ቤዝ ወይም እንደ ኢኒሻል እንይዛለን። ከዛ ይችን ከያዝን በኋላ ይችኛዋን ሳይድ ወደዚህ ኤክስቴንድ እናደርጋታለን። በዚህ በኩል ያለውን ሳይድ ወዴት ነው? ወደዚህ ኤክስቴንድ እናደርጋለን። ይሄን ፍሮንቱን ጀስት ወደዚህ ኤክስቴንድ እናደርጋለን። ከዛ ይችኛዋን የት ጋር ነው? እዚህ ጋር ትሆናለች። ከዛ የት ጋር ይቀራናል? ይሄ ቶፕ አለ። ይሄ ቶፑን ጀስት የት ጋር ነው የምንጨምረው? እዚህ ጋር እንጨምረዋለን ማለት ነው። ስለዚህ አሁን ይሄንን ደግሞ ብንገጣጥመው የትኛውን ይሰጠናል? ይሄን ሬክታንጉላር ፕሪዝሙን ይሰጠናል ማለት ነው። እቺ ትሪያንጉላር ፕሪዝም ነች። እቺን ደግሞ ኔት ፊገር በምንስልበት ጊዜ ኢኒሻላችን ወይም መነሻችን ይሄንን እንወስዳለን። ጀስት ይሄ ሬክታንግል ይኖረናል። ከዛ በኋላ እይታለ ሁለዚህ ጋር አንድ ትሪያንግል አለ። ወደ ታች ነው ይሄን ኤክስቴንድ የምናደርገው። እንደዚህ ይሆናል። ኔክስት እዚህ ጋር አንድ ትሪያንግል አለች። እሷንም ወደ ላይ ኤክስቴንድ እናደርጋለን። እዚህ ጋር ያለውን በሳይድ በኩል ያለውን ጀስት ወደዚህ እናመጣዋለን። እቺኛውንም ወደዚህ እናመጣታለን ማለት ነው። ይሄ ማለት ምንድነው? ሬክታንጉላር ፕሪዝሙን ወደ ኔት ፊገር ስንቀይረው ማለት ነው። ለምሳሌ እነዚህን ደግሞ ብናጥፋቸው የቱን ይሰጠናል? ይሄኛውን ይሰጠናል ማለት ነው። ይሄ ሲሊንደር ነው። ሲሊንደሩን ጀስት እዚህ ጋር እንደ ከት ብናደርግና ብንዘረጋው ምንድነው የሚሆነው? ሬክታንግል ይሰጠናል። ይሄ ሬክታንግል ከሰጠ በኋላ ግን እዚህ ጋርና ከታች ምን አሉ? ሰርክል አለ። ስለዚህ እቺን ሰርክሏን እዚህ ጋር እናስቀምጣታለን። እቺኛውንም እዚህ ጋር እናስቀምጣታለን ማለት ነው። ስለዚህ አሁን ይሄንን ፍላት የሆነ ሬክታንጉላር ፕሌቱን ጀስት ሰርኩላር ብናደርገው ወይም ብናጥፈው ክብ ይሆናል። ከዛ እነዚህን ሰርክሎች ስንጠቀም ደግሞ ጀስት ሲሊንደሩን ክሬት ያደርግልናል ማለት ነው። ይሄኛው ምንን ድሮ አድርጉ ስንባል ነው? ኔት ፊገሩን ማለት ነው። ሁለተኛው ጥያቄ ደግሞ ኔት ፊገሩን ከሰጠ በኋላ ወደ 3D ነው የምንቀይረው ማለት ነው። ስኬች ዘ ቦክስ ዛት ሪዛልትስ አፍተር ዘ ኔት ሃዝ ቢን ፎልድድ። ይሄንን አሁን ስታጥፉት ጀስት ይሄ ፊገሩ ፐርፌክት አይደለም። ለምሳሌ እቺኛው እዚህ አካባቢ መሆን አለባት። ከዛ በኋላ ልክ ይሄንን ስታጥፉት ይሄን ወደዚህ ታጥፉታላችሁ፣ ይሄን ወደዚህ፣ ይሄን ወደዚህ፣ እቺን ወደዚህ፣ ከዛ እቺን ከላይ ስታደርጓት ምንድን ይሆናል? ፕሪዝሙን ይሰጣችኋል ማለት ነው። ይሄን በተመሳሳይ ጀስት እዚህ ጋር የተሰጠው ፊገር ብታጥፉት በወረቀት ብትሞክሩት አይሰጣችሁም። የተወሰነ ድሮ ሲያደርጉ የተሳሳቱት አለ ኔት ፊገሩ ላይ ማለት ነው። ግን ይሄንን በማጠፍ ማለት ለምሳሌ ይሄን ታጥፋላችሁ፣ ይሄን ታጥፋላችሁ፣ ይሄን ከዛ እቺ ከላይ ትገጥማላችሁ፣ እቺኛው በወዳኛው ሳይድ በኩል ትገጥማለች ማለት ነው። እዚህኛው ላይ ደግሞ እቺኛው እንደ ቤዝ ነው የምትጠቀሙት። እቺ ቤዝ ትሆናለች። ስለዚህ ወደዚህ ታጥፉታላችሁ። ከዛ በኋላ ይሄንን ታጥፋላችሁ፣ ይሄን ታጥፋላችሁ። እነዚህን በምታጥፉበት ጊዜ ግን መስጠት አለበት። ለምሳሌ አሁን እቺ እዚህ ጋር ነው እንደዚህ መቆረጥ ያለባት እንደዚህ ማለት ነው። ይሄኛው አያስፈልግም። ይሄም አያስፈልግም። ምክንያቱም ይቺኛዋና ይቺኛዋ እኩል መሆን አለባት፣ ይቺና ይቺ እኩል መሆን አለባት። ከዛ እንደዚህ ስታጥፉት ፊት ያደርጋል ማለት ነው። ኢንሾርት አሁን ከዚህ ጋር መያዝ ያለባችሁ ምንድነው እናንተ ኔት ፊገር ምንድነው? ከዛ ኔት ፊገሩ እንዴት ስላለው ከዛ ኔት ፊገሩ ከተሰጠን ደግሞ እንዴት ወደ 3D ቀይረዋለሁ የሚለውን መያዝ ይኖርባችኋል ማለት ነው። A net is a pattern of shapes on a piece of paper that are arranged so that the net can be folded to make hollow surface። ያ ማለት ሆል ነው። አሁን ለምሳሌ ፕሪዝም ስናየው ምንድነው? ሆል ነው ውስጡ ማለት ነው። ስለዚህ እነዚህን ጀስት ፎልድ በምናደርግበት ጊዜ በምናጥፍበት ጊዜ የሚሰጠን ምንድነው? 3D ይሆናል ማለት ነው። ዊዝን ፒቲ ስፔስ ወይም ሆል ሰርፌስ። ስለዚህ ጋር ምንድነው የሚላቸው? the net of 3 dimensional shape is 2 dimensional shape that can be folded to form the 3 dimensional shape or solid።
ስለዚህ የ3D ይሰጣቸዋል። የእሱን ኔት ስንስል 2 ዳይሜንሽን የሚሆነው ያን 2 ዳይሜንሽን እንደገና ፎልድ ስናደርገው ምን ይሰጠናል? 3 ዳይሜንሽናል ወይም ሶሊድ ይሰጠናል ማለት ነው። ኤኒ ሶሊድ ፊገር ካን ሃቭ መልቲፕል ኔትስ። መልቲፕል ኔት ይኖረዋል ማለት በተለያየ መልክ ልናወጣው ስለምንችል ማለት ነው። ለምሳሌ አሁን የዚህኛው እንደዚህ ነው ያወጣናት። አንድ ሰው ደግሞ እቺኛዋን ሊጠቀም ይችላል። እቺን ተጠቅሞ ይሄኛው ወደዚህ ይዘረጋል፣ ያን ወደዛ ይዘረጋል፣ ይሄን ወደዛ፣ ይሄን ወደዚህ ማለት ነው። ሌላኛው ደግሞ እቺኛዋን እንደ ቤዝ ተጠቅሞ እቺን ወደዚህ ያመጣል። እንደፈለገ ኔቱን ድሮ ሊያደርግ ይችላል ማለት ነው። ግን ያን በሚያደርግበት ጊዜ መጨረሻ ላይ ፎልድ ሲያደርግ ያን 3D መስጠት አለበት። ስለዚህ ኤኒ ሶሊድ ፊገር ካን ሃቭ መልቲፕል ኔት ሊኖረው ይችላል። እነዚህ ጀስት የሲሊንደር ነው ይሄኛው ደግሞ ከታች ያለ ምንድነው? የትሪያንጉላር ፕሪዝም ማለት ነው። ስለዚህ አሁን እቺን እንደዚህ ወደዚህ ጥፍ ትላለች፣ እቺ ወደዛ፣ ከዛ እነዚህን እንደዚህ ስንወስዳቸው ምን ይሰጠናል? ትሪያንጉላር ፕሪዝም ይሰጠናል ማለት ነው። ስለዚህ አሁን ወደ ፎርሙላውን ቀጥል። ቱ ታይፕስ ኦፍ ሰርፌስ ኤሪያ አለ። ምናምን ብለናል? ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ ነው። ላተራል ሰርፌስ ኤሪያ የምንለው ጀስት የፌሱ ኤሪያ ማለት ነው፣ የላተራል ፌሱ ኤሪያ። ቶታል ሰርፌስ ኤሪያ ሲሆን ደግሞ ቤዞች እንደምራለን። ቤዝ ሁለት አይነት ቤዝ ይኖረዋል፣ አፐር ቤዝ እና ሎወር ቤዝ። ዘ ላተራል ሰርፌስ ኤሪያ ዲኖትድ ባይ ኤኤል ነው። ጀስት ኢዝ ዘ ሰም ኦፍ ዘ ኤሪያ ኦፍ ኦል ላተራል ፌስ። ሁሉንም ላተራል ፌሶች ስንደምራቸው ኤሪያቸውን ምን ይሰጠናል? ላተራል ሰርፌስ ኤሪያ ማለት ነው። ጀስት ይሄን ኮንሴፕቱን ያዙት እንጂ በጣም ቀላል ነው፣ ያን ያክል የሚከብድ የለውም። ላተራል ሰርፌስ ኤሪያ ኦፍ ፕሪዝም ጀስት ድራይቭ አድርጉ ብትባሉ ምንድነው ላተራል ሰርፌስ ኤሪያ ማለት ምንድነው ብለናል? ዘ ሰም ኦፍ ዘ ኤሪያ ኦፍ ኦል ኢትስ ላተራል ፌስ ብለናል። ላተራል ፌስ ማለት አንደኛው ADEH ሬክታንግል ማለት ነው። DCFE CFGB እና GHAB እነዚህ ምንድናቸው? ላተራል ፌሶች ናቸው። ስለዚህ የእነዚህን ኤሪያ ድምር መፈለግ ማለት ነው። ኢንሾርት ላተራል ሰርፌስ ኤሪያ ማለት የዚህኛው ሬክታንግል ኤሪያ ማለት አሁን እቺ ሌንግዝ ዊድዝ ሃይት ከሆነ ይሄም ሃይት ነው። እቺ ሌንግዝ ከሆነች እቺም ሌንግዝ ናት። ይሄ ዊድዝ ከሆነ ይሄም ዊድዝ ነው። ይሄ ሃይት ነው። ይሄ ሃይት ነው። ስለዚህ እቺኛው ኤሪያ ማለት ምንድናት? ሌንግዝ ታይምስ ኤች ኤል ኤች ይሆናል ማለት ነው። ፕላስ የዚህኛው ኤሪያ ደግሞ ምንድነው? ዊድዝ ታይምስ ኤች ደብሊው ኤች ይሆናል ፕላስ በዚህ ሳይድ ያለው ማለትም ሬክታንግል CFGB ማለት ደግሞ ሌንግዝ ታይምስ ኤች ይሆናል ማለት ነው። ፕላስ ይሆናል ከዛ በኋላ የዚህኛው ABGH የዚህ ኤሪያ ደግሞ ምንድነው? ይሄ ዊድዝ ከሆነ ይሄ ሃይት ነው። WH ይሆናል ማለት ነው። WH ስለዚህ አሁን ጀስት ኮሌክት እናደርጋለን ማለት ነው። ላይክ ተርሞችን LH አለ፣ WH እና WH አለ። ስለዚህ LH ፕላስ LH ምን ይሆናል? 2LH ይሆናል ፕላስ WH ፕላስ WH 2WH ይሆናል ማለት ነው። ዘንድ ደግሞ አሁን እናደርጋለን ኮመን እናወጣለን። 2 እና H የጋራ እዚህ ጋር 2 አለ፣ እዚህ ጋር 2 አለ፣ H እዚህ ጋር አለ፣ እዚህ ጋር አለ። ስለዚህ የጋራ ስናወጣው እዚህ ጋር ማን ይቀረኛል? L ይቀረኛል ፕላስ እዚህ ጋር W። አስዊኖ ደግሞ የሬክታንግል ፐርሜትር ምንድነው? ሌንግዝ ፕላስ ዊድዝ ታይምስ 2 አይደል? ፐርሜትር ማለት የሬክታንግል 2 ኢንቱ ሌንግዝ ፕላስ ዊድዝ። ስለዚህ ይሄን በዛ መልክ ስንጽፈው ምን እናደርጋለን? H 2 ኢንቱ ሌንግዝ ፕላስ ዊድዝ ይሆናል። ይሄ ማለት ምንድነው? ፐርሜትር። ስለዚህ ላተራል ሰርፌስ ኤሪያው ማለት ምን ይሆናል? ፐርሜትር ታይምስ H ይሆናል ማለት ነው። ይሄ ለሁሉም ነው የሚሰራው። ስለዚህ የቤዙን ፐርሜትር ከፈለግን በኋላ በኤቹ እናበዛለን። ከዛ በኋላ ምን እናገኛለን? ላተራል ሰርፌስ ኤሪያው እናገኛለን ማለት ነው። ቶታል ሰርፌስ ኤሪያ በሚሆንበት ጊዜ ደግሞ AT ማለት ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ቤዝ ኤሪያ ማለት ነው። ትዋይስ ኦፍ ቤዝ ኤሪያ የሆነው ለምንድን ነው? ሁለት ቤዝ ነው ያለው፣ ሎወር ቤዝ እና አፐር ቤዝ። የዚህ ኤሪያ ምንድን ነው? ለምሳሌ W LW ይሆናል ሌንግዝ ታይምስ ዊድዝ። የዚህም እቺ ሌንግዝ ከሆነች እቺም ሌንግዝ ናት፣ እቺ ዊድዝ ከሆነች እቺም ዊድዝ ናት። ሌንግዝ ታይምስ ዊድዝ ይሆናል ማለት ነው። ፕላስ ሌንግዝ ታይምስ ዊድዝ። ስለዚህ 2 ኢንቱ ሌንግዝ ታይምስ ዊድዝ። ሌንግዝ ታይምስ ዊድዝ ማለት ደግሞ ምንድነው? ቤዝ ኤሪያ ማለት ነው። ስለዚህ ቶታል ሰርፌስ ኤሪያችን ምን ይሆናል? ኤ ቶታል ማለት ምንድነው? ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ቤዝ ኤሪያ ማለት ነው። ቤዝ ኤሪያው ጀስት ዲፔንድ ኦን ለምሳሌ ሬክታንግል ከሆነ 1/2 BH ይሆናል። ሬክታንግል ከሆነ ቤዝ ኤሪያው ጀስት በቤዙ ዲፔንድ ይሆናል። ለምሳሌ ትራያንግል ከሆነ 1/2 BH ነው። ሬክታንግል ከሆነ ደግሞ ሌንግዝ ታይምስ ዊድዝ ይሆናል ማለት ነው። ለምሳሌ እዚህ ጋር ግሩፕ ወርክ አለ። ዩዚንግ ዘ አበብ ቴክኒክ ድራይቭ ፎርሙላ ፎር ዘ ሰርፌስ ኤሪያ ኦፍ ራይት ትራያንጉላር ፕሪዝም። ለራይት ትራያንጉላር ፕሪዝምም ጀስት ድራይቭ ለማድረግ በጣም ቀላል ነው። የበፊቱን ነው የምንጠቀመው። ያለ ለምሳሌ እንደዚህ ቢሆን A B C ቢሆን ይሄ H ይሆናል ማለት ነው።
ስለዚህ ኤል ማለት ምንድነው ብለናል? ዘ ሰርፌስ ኤሪያ ኦፍ ዘ ሰም ኦፍ ኦል ሰርፌስ ኢትስ ላተራል ሰርፌስ ኤሪያ ብለናል። ስለዚህ እቺኛዋን ለምሳሌ ስንወስድ ኤ ታይምስ ኤች ይሆናል ፕላስ እቺኛዋን ስንወስድ እቺኛዋን ሳይድ ቢ ኤች ይሆናል ፕላስ ሬክታንግል ስለሆነ ማለት ነው። እቺኛዋን ስንወስድ ደግሞ ይሄ ኤስ ሲ ነው ሲ ታይምስ ኤች ይሆናል ማለት ነው። ሶ ኤች አሁን እዚህ ጋር ምንድነው ኮመን። ስለዚህ ኤች ኢንቱ ኤ ፕላስ ቢ ፕላስ ሲ ይሆናል ማለት ነው። ስለዚህ ኤ ፕላስ ቢ ፕላስ ሲ ማለት ደግሞ ምንድነው እዚህ ጋር ፐርሜትር ማለት ነው። ስለዚህ ምን ይሆናል ኬች ይሆናል ማለት ነው። ፐርሜትር ታይምስ ሃይት ይሆናል ማለት ነው። ይሄ ምኑ ነው ላተራል ሰርፌስ ኤሪያው ነው። ቶታል ሰርፌስ ኤሪያ ከሆነ ደግሞ ምን ይሆናል 1/2 ቢኤች ይጨመራል ማለት ነው። 1/2 ቢኤች ማለት የዚህ ኤሪያ አለ የዚህ ኤሪያ ከዛ የሁለቱን ስለምደምረው 2 ይሆናል። ያ ማለት ቢኤች ይሆናል ማለት ነው። ያ ማለት አሁን እዚህ ጋር ኤችን ግን አይደንቲፋይ ማድረግ አለባችሁ። ይሄኛው ኤች እና የዚህኛው ቤዝ ኤሪያ የምንፈልግበት ኤች እኩል አይደለም። ስለዚህ እነሱ መለየት ይኖርባቸዋል። በኤግዛምፕል እናያለን። ኤግዛምፕል አለ እዚህ ጋር ዘ ቤዝ ኦፍ ሬክታንጉላር ፕሪዝም ኤቢሲዲ ዌር ኤቢ 6 ቢሲ 3 ቢሆን ኤንድ ሃይቱ 4 ቢሆን ላተራል ሰርፌስ ኤሪያ ፈልጉ ነው የሚለው። ላተራል ሰርፌስ ኤሪያ ለመፈለግ በጣም ቀላል ነው። ምን ብለናል? ፐርሜትር ታይምስ ኤች። ፐርሜትር ማለት ደግሞ የሬክታንጉላር ፕሪዝም ነው ተብለናል። ስንት በስንት ነው? 6 በ3። ስለዚህ 6 3 ጀስት ሙሉ መደመር እንችላለን ወይም 2 ኢንቱ 3 ፕላስ 6 አድርገን ፐርሜትሩን እንፈልጋለን ማለት ነው። ከዛ ይሄን ያገኘን ፐርሜትር በማን አባዛዋለን? በኤች ዘን ምን እናገኛለን? ላተራል ሰርፌስ ኤሪያ ማለት ነው። ቶታል ሰርፌስ ኤሪያውን ለመፈለግ ላተራል ሰርፌስ ኤሪያ ኦልሬዲ አግኝተናል። ዘን ትዋይስ ኦፍ ቤዝ ኤሪያ ይሆናል ማለት ነው። ቤዝ ኤሪያ ማለት ደግሞ እዚህ ጋር ምንድነው እዚህ ተባለ ሬክታንጉላር ፕሪዝም ስለሆነ ጀስት እናንተ እቺን ግራን የሚያጋባችሁ ከሆነ ወዲያው ሬክታንግል ጻፉና ስም ስጡት ኤቢሲዲ። ዘን ኤቢ ማለት ከዚህ እስከዚህ 6 ነው ተብለናል። ቢሲ ማለት ደግሞ ከዚህ እስከዚህ 3። ስለዚህ ሬክታንግል ደግሞ ይሄ ከዚህ ጋር እኩል ነው፣ ይሄ ከዚህ ጋር እኩል ነው። ስለዚህ በዚህ መሰረት እንፈልጋለን ማለት ነው። ስለዚህ ሬክታንግል ኤሪያ ደግሞ ምንድነው? ሌንግዝ ታይምስ ዊድዝ ማለት ነው። ዘን ይሄን ሰብስቲት በማድረግ ምን መፈለግ እንችላለን? ቶታል ሰርፌስ ኤሪያውን ማለት ነው። ሌላው ምናልባት ትራያንጉላር ፕሪዝም ላይ ነው ትንሽ መጠንቀቅ ደግሞ ያለባቸው። ትራያንጉላር ፕሪዝም ኤፒሲ ያለ ተብለናል። ኤቢ 6 ነው፣ ቢሲ 8 ነው። ሜጀር ኦፍ አንግል ቢ 90 ዲግሪ ነው። ስለዚህ ቢ ላይ እዚህ ጋር 90 ዲግሪ ነው እንደዚህ አድርጊ ስላለው ማለት ነው። ኤ ቢ እዚህ ጋር አለ፣ እቺ ሲ ትሆናለች ማለት ነው። ስለዚህ ኤቢ ማለት ከዚህ እስከዚህ 6 ነው፣ ቢሲ ማለት ከዚህ እስከዚህ ስንት ነው? 8 ነው ማለት ነው። ስለዚህ አሁን ቤዝ ኤሪያው መፈለግ በጣም ቀላል ነው። ግን ላተራል ሰርፌስ ኤሪያ ማለት ምንድነው ብለናል? ላተራል ሰርፌስ ኤሪያ እኩል ነው ፐርሜትር ታይምስ ኤች ነው። ፐርሜትር ማለት ዙሪያውን መደመር ነው። ምንም አይነት ሼፕ ይሁን ዙሪያውን ነው የሚደምሩት። እዚህ ጋር 6 8 አለ፣ እዚህ ጋር ግን ማን አለ? ኤሲ አለ። ኤሲን ማወቅ አንችልም። ኤሲን ለማወቅ ምንድነው የምንጠቀመው? ፓይታጎረስ ቴዎረም። ስለዚህ ኤሲ ስኩዌር ማለት ምንድነው? 6 ስኩዌር ሲደመር 8 ስኩዌር ይሆናል ማለት ነው። ኤሲ ስኩዌር እኩል ነው 6 ስኩዌር ሲሆን እዚህ ጋር 36 ሲደመር 8 ስኩዌር ሲሆን 64። ስለዚህ ስንት ይሆናል? 100 ማለት ነው። ስለዚህ ኤሲ ስኩዌር እኩል ነው 100 ስኩዌር ሩት እናስቀምጣለን። ኤሲ ማለት ስንት ይሆናል? 10 ይሆናል ማለት ነው። ዩኒቱ ከዚህ ነው የምንወስደው ሴንቲሜትር። ስለዚህ ይሄ 10 ሴንቲሜትር ነው ማለት ነው። ሶ አሁን ላተራል ሰርፌስ ኤሪያው መፈለግ እችላለሁ ማለት ነው። ፐርሜትሩ ምንድነው? እነዚህ መደመር ነው። 6 ሲደመር 8 14 14 ሲደመር 10 24 24 ሲባዛ ኤች ስንት ነው? ጊቭን ነው። ዘ ሃይት ኦፍ ዘ ፕሪዝም ኢዝ 7 በ7 አባዛዋለሁ ማለት ነው በኤቹ። ስለዚህ 24ን በስንት ማባዛት ነው? በ7 7 በ4 28 2 አለ 7 በ2 14 ከ2 ጋር 16። ስለዚህ 168 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ምንድነው? ላተራል ሰርፌስ ኤሪያው ማለት ነው። ቶታል ሰርፌስ ኤሪያውን ለመፈለግ መጀመሪያ ቤዝ ኤሪያው መፈለግ ነው። እሱ 1/2 ቢኤች ነው። ስለዚህ ጋር አሁን ኤች ኦልዌይስ ፐርፔንዲኩላር ነው የሚወስደው። ስለዚህ የምንደምረው 1/2 ታይምስ 6 ታይምስ 8 ይሆናል። ይሄ በ2 1 በ2 3 ጋዛ 8 24 ይሆናል ማለት ነው። ዘን ትዋይስ ኦፍ ነው የምናደርገው 48 ይሆናል ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ ማለት ሁለቱን እንደምራለን ማለት ነው። 168 ሲደመር 48 ደምረን ምን ሴንቲሜትር ስኩዌር ይሆናል ማለት ነው። ኤሪያ ዩኒቱ ምንድነው? ሴንቲሜትር ስኩዌር ስለሆነ። ሰርፌስ ኤሪያ ኦፍ ሲሊንደር ጀስት የፕሪዝም ከገባችሁ ይሄኛው በጣም ቀላል ነው። ላተራል ሰርፌስ ኤሪያ ኦፍ ሲሊንደር ምንድነው? ኤሪያ ኦፍ ሬክታንግል ጀስት ወደ ሬክታንግል ስለምንቀይረው ማለት ነው። ለምሳሌ የሆነ ሲሊንደር ካለ የሱን ኔት ስንስል እንደዚህ ነበር የሳልነው። ጀስት አንዱ ሬክታንግል ከዛ ሁለት ሰርክሎች ይኖሩታል።
ስለዚህ ምንድነው የሚሆነው ላተራል ሰርፌስ ኤሪያው ማለት የዚህ የሬክታንግሉ ኤሪያ ማለት ነው። የሬክታንግሉ ኤሪያ ደግሞ የመጀመሪያው እቺ 2 ፓይ አር ከየት መጣች ካላችሁ ሰርከምፍራንስ ናት። ሰርከምፍራንስ ምንድነው 2 ፓይ አር ነው። ስለዚህ እቺን ልክ እዚህ ጋር ቆርጣችሁ ኤክስቴንድ ስታደርጓት ሲዘረጓት 2 ፓይ አር ይሆናል ማለት ነው። ሰርከምፍራንሱ ይሄ ይሆናል። ዘን ሌንግዝ ታይምስ ዊድዝ ስለሆነ 2 ፓይ አር ታይምስ ኤች ይሆናል ማለት ነው። ስለዚህ ላተራል ሰርፌስ ኤሪያው ምንድነው የሚሆነው 2 ፓይ አር ኤች ይሆናል ማለት ነው። የሲሊንደር በጣም ቀላል ነው። ከዛ ይሄን ከያዛችሁ በኋላ ቶታል ሰርፌስ ኤሪያ ሲሆን ላተራል ሰርፌስ ኤሪያ ፕላስ ትዋይስ ኦፍ ኤሪያ ኦፍ ዘ ቤዝ ነው። ቤዙ ምንድነው እዚህ ጋር ሰርክል ኤሪያ ደግሞ ምንድነው ፓይ አር ስኩዌር። ስለዚህ ትዋይስ እናደርገዋለን እዚህ ጋር 2 ስላለ ማለት ነው አፐር እና ሎወር። ስለዚህ 2 ፓይ አር ስኩዌር ይሆናል ማለት ነው። ሶ ቶታል ሰርፌስ ኤሪያው ምንድነው የሚሆነው 2 ፓይ አር ኤች ፕላስ 2 ፓይ አር ስኩዌር ይሆናል ማለት ነው። ይሄንንም ያዝ ትችላላችሁ። ከዛ ደግሞ ሲምፕሊፋይ ማድረግ ይቻላል። 2 ፓይ እዚህም አለ እዚህም አለ አር እዚህ አለ እዚህ 2 አር ነው አንዱን ወስዳለን ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ እኩል ነው 2 ፓይ አር ኢንቱ አሁን 2 ፓይ አር እዚህ 3 ባንንም ትቀረኝ ኤች ትቀረኛለች ፕላስ 2 ፓይ አር አንዱን አር ወስደዋለሁ አንድ አር ይቀረኛል ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ ማለት ምንድነው 2 ፓይ አር ኢንቱ ኤች ፕላስ አር ማለት ነው። ስለዚህ እነዚህ ፎርሙላ መያዝ ይኖርባችኋል። ድራይቭ ማድረግ ይቻላል፣ በጣም ቀላል ነው። ሰርከምፍራንሱን ካወቃችሁ 2 ፓይ አር ነው በኤች ስታበዙት ላተራል ሰርፌስ ኤሪያው ይሆናል። ዘን ኤሪያ ኦፍ ቤዙን በሁለት ስታባዙ ደግሞ 2 ፓይ አር ስኩዌር ይሆናል። ዘን ስደምሯቸው 2 ፓይ አር ኢንቱ ኤች ፕላስ አር ይሆናል ማለት ነው። ስለዚህ ተመሳሳይ ፎርሙላ ተመሳሳይ ኮንሴፕት ነው። 2 ፓይ አር የሚለው ብቻ ነው እንትን የሚለው እንጂ ላተራል ሰርፌስ ኤሪያ ማለት ምንድነው? ላተራል ሰርፌስ ኤሪያ ዛሬ ምን ነበር ያልነው? ፐርሜትር ታይምስ ኤች ነው። ላተራል ሰርፌስ ኤሪያ ፎር ሲሊንደር ደግሞ ፐርሜትሩ ሰርከምፍራንሱ ስለሆነ ማለት ታይምስ ኤች ይሆናል ማለት ነው። ስለዚህ ኤግዛምፕሎችን እንይ። ፋይንድ ዘ ቶታል ሰርፌስ ኤሪያ ኦፍ ራይት ሰርኩላር ሲሊንደር ሁዝ ራዲየስ ኢዝ 8 ሴንቲሜትር ኤንድ ሃይት ኢዝ 12 ሴንቲሜትር። በጣም ቀላል ነው። ቶታል ሰርፌስ ኤሪያ ምንድን ብለናል? 2 ፓይ አር ኢንቱ ኤች ፕላስ አር። ስለዚህ ሰብስቲት ማድረግ this is r and this is h። ስለዚህ r እና h ን ሰብስቲት በማድረግ ቶታል ሰርፌስ ኤሪያው መፈለግ እንችላለን። ፋይንድ ዘ ሃይት ኦፍ ዘ ራይት ሰርኩላር ሲሊንደር ኢፍ ኢትስ ላተራል ሰርፌስ ኤሪያ የተሰጠን ኤንድ ራዲየስ ኦፍ ዘ ሲሊንደር አር ተሰጥቶናል። ሶ አሁን የተጠየቅነው ኤች ነው፣ ቀላል ነው። ልክ እንደዚህ በምትጠየቁበት ጊዜ መጀመሪያ ምኑን መጻፍ ይኖርባችኋል? ፎርሙላውን 2 ፓይ አር ኤች። ሶ ኤል ኢዝ ጊቨን 108 ፓይ ሴንቲሜትር ስኩዌር እኩል ነው 2 ፓይ አር ኢዝ ጊቨን ታይምስ 6 ታይምስ ኤች ይሆናል ማለት ነው። ፓይ በፓይ ይጠፋል። ጀስት እዚህ ጋር ሴንቲሜትር አለ አንዱን ያጠፋልናል። ዘን ይሄንን እናካፍላለን ማለት ነው። ስለዚህ እናቃለለው ኤች ስንት ይሆናል? 9 ሴንቲሜትር ይሆናል ማለት ነው። ኤግዛምፕል 7.9 the total surface area of right circular cylinder radius is 7 cm and total surface area ስንት ነው? 112 by centimeter square ነው። then find the height of the cylinder። ይሄንን ለመፈለግ ቀጥታ ፎርሙላውን ጻፉት። ይሄ ቶታል ማለት ምንድነው ብለናል? 2 ፓይ አር ኢንቱ ኤች ፕላስ አር ብለናል። ሶ አሁን እዚህ ጋር የተሰጠን መተካት ነው። ቶታል ሰርፌስ ኤሪያ is given 112 ፓይ አለ 2 ፓይ r is given that is 7 times h plus 7 ከዛ ለማን መፈለግ ነው? in short h መፈለግ ማለት ነው። ስለዚህም ቀላል ነው። ኤግዛምፕል ስለሆነ እናንተ መስራት ትችላላችሁ። ጀስት ፎርሙላ መጠቀም ከዛ እዚህ ጋር ሰብስቲት ማድረግ ዘን ኤችን ማግኘት ትችላላችሁ ማለት ነው። ኤክሰርሳይዝ ላይ እንደዚህ አይነት ጥያቄ ስለምንሰራ ነው ጀስት የምናልፈው። እዚህ ጋርም ጀስት እንደዚህ አይነት ኮንሴፕቶች ናቸው ትንሽ ግራ የሚያጋቡ፣ እነሱንም በደንብ መያዝ ይኖርባችኋል። ለምሳሌ ምን አለ እዚህ ጋር the sum of the height and radius of the right circular cylinder is 9 ያ ማለት h plus r ስንት ነው አለን? 9 ሴንቲሜትር ነው ብሎናል። if the surface area of the cylinder is surface area ስንት ነው? 54 ፓይ ሴንቲሜትር ስኩዌር then find the height of the cylinder ማለት ነው። አሁን የጠየቀን ማን ነው? h ን የጠየቀን። ይሄ በጣም ቀላል ነው። ስለዚህ ነው ፎርሙላው ላይ ጀስት ሰብስቲት እናድርገው። ቶታል ሰርፌስ ኤሪያ ወይም ቶታል ሰርፌስ ኤሪያ ማለት ምንድነው ብለናል? 2 ፓይ አር ኢንቱ h ፕላስ r ማለት ነው። ስለዚህ ከሆነ h ፕላስ r ተሰጥቶናል። መጀመሪያ ማን እንፈልጋለን? አርን ከፈለግን በኋላ h እንፈልጋለን ማለት ነው። ስለዚህ ለምሳሌ እንተካው 54 ፓይ ሴንቲሜትር ስኩዌር ጀስት እንተው
ስለሚጣፋ ማለት ነው ዩኒቱን መጨረሻ ላይ ማስቀመጥ እንችላለን። 2 ፓይ አር ኢንቱ ኤች ፕላስ አር ስንት ነው? 9 ዘን ፓይ በፓይ ይጠፋል። 2 ሲባዛ 9 18። ስለዚህ አር ማለት ስንት ነው? 54 ኦቨር 2 ሲባዛ 9 18 ለ18 እናካፍለው 18 ይሆናል። ስለዚህ ይህ ስንት ይመጣል? 54 ሲካፈል ለ18 3 ይሆናል። ዩኒቱ ምንድነው የሚሆነው? ሴንቲሜትር ማለት ነው። ሶ ኤችን ማግኘት ይችላለሁ ማለት ነው። ኤች ፕላስ 3 እኩል ነው 9 ነው። ስለዚህ ኤች እኩል ነው 9 ማይነስ 3 ኤች እኩል ነው 6 ሴንቲሜትር ይሆናል ማለት ነው። ስለዚህ እነዚህን አይነት መንገዶች መያዝ ይኖርባቸዋል። ሌላው እዚህ ጋር if the surface area of the cylinder ካለ total surface area ብላችሁ አስዩም አድርጉት። lateral surface area ካለ AL እኩል ነው 2 pi RH ብለን መስራት እንችላለን። በእርግጥ h in terms of r እንገልጻለን። ከዛ በስኩዌር ይመጣል ኳድራቲክ ነገር ከዛ በኋላ እንፈልጋለን ማለት ነው። ወይ ኳድራቲክ ይሆናል ወይም ደግሞ ቀጥታ r ስኩዌር እኩል የሆነ ቁጥር ይመጣል ስኩዌር ውስጥ አድርገን ማግኘት እንችላለን። ምን ከተባለ lateral surface area ከተባለ ማለት ነው። ምክንያቱም 2 pi RH ከሆነ hን እዚህ ጋር ሰብስቲት እናደርጋለን። h ማለት 9 ማይነስ r ነው። ስለዚህ 2 pi r into 9 ማይነስ r ስናደርገው 9r እና ማይነስ r ስኩዌር ኳድራቲክ ይሆናል ማለት ነው። ይሄ ኮምፕሌክስ ስለሚሆን ብዙ ጊዜ ቶታል ሰርፌስ ኤሪያውን ነው የሚሰጣችሁ። ስለዚህ ኤክሰርሳይሱን እንስራ። ኤክሰርሳይዝ 7.3 የመጀመሪያው ራይት ትሩ if the statement is correct and false if it is not ነው የሚለው። The total surface area of a triangular prism can be calculated by adding the area of 5 faces. አምስቱን ፌሶች በመደመር ማግኘት እንችላለን ነው የሚለን። ይሄ ትሩ ነው። ለምሳሌ በፊገር ብናየው ጀስት ለምሳሌ here is ትሪያንግል እንሳለን ትሪያንጉላር ፕሪዝም ማለት ነው ያለ። ስለዚህ የዚህ ቶታል ሰርፌስ ኤሪያ ማለት የአምስቱ ምንድነው የሚለው ኤሪያዎች በመደመር by adding the area of 5 faces ስንት ፌስ ነው ያለው? 5 አንድ አለ እዚህ ጋር እቺኛው 2 እቺ በዚህ 3 4 5 እነዚህን በመደመር ምኑን ማግኘት እንችላለን? ቶታል ሰርፌስ ኤሪያውን በማግኘት እንችላለን ማለት ነው። ስለዚህ ትሩ ነው። A 3D object with 2 parallel and congruent circular bases cylinder ይሄ ትሩ ነው። ያ ማለት ፓራላል እና ኮንግሩንት የሆኑ ሲሊንደር ቤዞች ካሉት ሰርኩላር ቤዞች ካሉት ምንድነው ነው የሚለው 3D ሲሊንደር ነው። yes of course surface area is measured in cubic units ይሄኛው ፎልስ ነው። surface area በምንድነው ሜጀር የሚደረገው? ሴንቲሜትር ስኩዌር በስኩዌር ዩኒት ነው። ስኩዌር ዩኒት ኩቢክ ዩኒት ማለት ለምንድነው የምንጠቀመው? ለቮሊዩም ነው። በቀጣይ ሌክቸር የምናየው ነው ይሄኛው። ሰርፌስ ኤሪያ ቶታል ሰርፌስ ኤሪያ በምንድነው የሚቀመጡት? በስኩዌር ዩኒት ነው። ሌላኛው ጥያቄ if the dimension of the rectangular prism are increased 2 times then the surface area will increase 8 times ነው የሚለው። ይሄ ፎልስ ነው። ስንት ነው የሚሆነው? 4 times ነው ኢንክሪዝ የሚያደርገው። እሱን ለማየት ምን ብለናል? ቶታል ሰርፌስ ኤሪያ ብናይ ፐሪሜትር ታይምስ h ፕላስ twice of base area ብለናል። ለሬክታንጉላር ፕሪዝም ማለት ነው። ፐሪሜትር ማለት እንደምናውቀው 2 into length plus width ነው ታይምስ እቺኛው h አለች ፕላስ 2 length times width base area ማለት ነው። ስለዚህ አሁን ሌንግዙ ምንድነው የሚሆነው? 2l ይሆናል። l2 ብንለው hም ወይም width ደግሞ ምን ይሆናል? twice of w ይሆናል ማለት ነው። ሶ ይሄንን ሰብስቲቱት ስናደርግ a new እንበለው ቶታል ሰርፌስ ኤሪያ new ማለት 2 into ሌንግዙ ምን ሆኗል? አሁን l2 ማለት ነው 2l ሆኗል ፕላስ width 2w ሆኗል ታይምስ h2 h ደግሞ h2 ለምሳሌ ምን ይሆናል? twice of h ይሆናል ማለት ነው 2h ይሆናል ፕላስ 2 ሌንግዙ ምንድነው የሚሆነው? አሁን twice of l ይሆናል ታይምስ twice of w ማለት ነው። ናይስ። ሶ እነዚህ ምንድነው 2 ኮመን ይወጣል ሲባዛ 2 4 ይሆናል። አራትን የጋራ እናውጣና 2 into length plus width times h ይሆናል ፕላስ 2 ሲባዛ 2 4 ነው እዚህ ጋር የጋራ አውጣን 2 length times width ይሆናል ማለት ነው። ስለዚህ አራትን እዚህ ጋር ሁለቱንም ስናወጣቸው 4 into ምን ይሆናል? 2 into length plus width times h plus 2 into length times width ይሆናል ማለት ነው። እቺኛዋ ኤሪያ ማለት ቶታል ሰርፌስ ኤሪያ የመጀመሪያዋ ቶታል ሰርፌስ ኤሪያ ማለት ነው። ስለዚህ a ቶታል ሰርፌስ ኤሪያ ኒው ማለት ምን ይሆናል? 4 times of a ቶታል ሰርፌስ ኤሪያ of the initial ማለት ነው። ስለዚህ ምንድነው የሚሆነው? 4 times ነው የሚሆነው። ይህ ለሬክታንጉላር ፕሪዝም ነው። ለሲሊንደር ቢሆንም በተመሳሳይ ነው። ለሲሊንደር ቶታል ሰርፌስ ኤሪያው
ሳይዙ ምንድነው ትዋይስ የሚሆን ከሆነ ቶታል ሰርፌስ ኤሪያው ምን ይሆናል 4 ታይምስ ይሆናል ማለት ነው። 3 ታይምስ ቢሆን ደግሞ ስንት ይሆናል 9 ታይምስ ይሆናል ማለት ነው። ሌላኛው ኢ ላይ የሚጠይቀን ኢን ኤ ሲሊንደር ኢፍ ዘ ራዲየስ ኢዝ ደብል ራዲየሱ ደብል ቢሆን እና ሃይቱ ደግሞ ሃፍ ቢሆን ዘን ኢትስ ላተራል ሰርፌስ ኤሪያ ዊል ቢ ዘ ሴም ነው የሚለን። እሱን ቼክ እናድርግ። ላተራል ሰርፌስ ኤሪያ ምንድነው ብለናል? ለሲሊንደር 2 ፓይ አር ኤች 2 ፓይ አር ኤች ነው ብለናል። ስለዚህ አሁን አሩ ትዋይስ ይሆናል ኤቹ ሃፍ ይሆናል ማለት ነው። ኤ ላተራል ሰርፌስ ኤሪያ ኒው ምን ይሆናል 2 ፓይ ታይምስ አሩ ምንድነው 2 አር ይሆናል ታይምስ ኤቹ ሃፍ ስለሆነ ኤች ኦቨር 2 ይሆናል ማለት ነው። ሁለት በሁለት ይጣፋል። ዘን ምን ይመጣል 2 ፓይ አር ኤች ይመጣል ማለት ነው። ይሄ ላተራል ሰርፌስ ኤሪያ ኒው። ስለዚህ ሁለቱ ምንድናቸው እኩል። ስለዚህ ኢን ሲሊንደር ራዲየሱን ደብል አድርገን ሃይቱን ሃፍ ካደረግነው ላተራል ሰርፌስ ኤሪያው ምንድነው ዘ ሴም ነው ማለት ነው። ስለዚህ ትሩ ይሆናል። ለምሳሌ ራዲየሱን ትሪፕል አድርገን ሃይቱን ደግሞ ኳርተር ብናደርገው 1/3ኛ ብናደርገው በተመሳሳይ 1/4 ማለት ጀስት 1/4ኛ ከሆነ ይሄኛውን ምን መሆን አለበት 4 ታይምስ ከሆነ ምንድነው ካንስል አውት ስለሚደራረጉ ዘ ሴም ይሆናል ማለት ነው። እነዚህ ነገሮች መያዝ አለባችሁ። ለምሳሌ 4 ታይምስ ሆኖ ይሄኛው ሃፍ ቢሆን ትዋይስ ይሆናል። ለምሳሌ 4 ታይምስ ቢሆን ምንድነው የሚሆነው 2 ፓይ ታይምስ 4 አር ይሆናል ታይምስ ኤች ሃፍ ቢሆን ኤች ኦቨር 2 ይሆናል ማለት ነው። ስለዚህ በዚህ ይጣፋና 2 ይሆናል። ስለዚህ 2 ኢንቱ 2 ፓይ አር ኤች ይሆናል። ይሄ ማለት የመጀመሪያው ነው። ስለዚህ የመጀመሪያው ምንድነው የሆነው ትዋይስ ይሆናል ማለት ነው። ስለዚህ እነዚህ ነገሮች በደንብ ያዟቸው። the two dimensional representation of all of the faces is net ይሄ ትሩ ነው። ምንድነው ብለናል the 2D representation of all the faces ያ ማለት የ3Dውን ፌሶች ማለት ነው። በሁለት 2D ስንገልጸው ምን ይባላል ኔት ይባላል ማለት ነው። question number 2 find the lateral surface area of triangular prism whose height is 10 cm and the dimension of each of its bases 3 cm 6 cm and 7 cm ተጠየቅነው። ምንድነው lateral surface area ምንድነው ብለናል? እሱ ነው ፐሪሜትር ታይምስ h ፐሪሜትሩ ማለት ጀስት ትራያንጉላር ፕሪዝም ነው። ሶስቱም ሳይድ ስለተሰጠ ቀጥታ እንደምራለን። ሁለት ሳይድ ከተሰጠና ራይት አንግል ትራያንግል ከሆነ ፓይታጎረስ ቴዎረም ተጠቅመን ሃይፖቴነሱን እንፈልጋለን። እዚህ ጋር ግን ሶስቱም ስለተሰጠን ቀጥታ መደመር 3 ሲደመር 6 ሲደመር 7 ስንት ይሆናል? 16 ሲባዛ h ስንት ነው? 10 ያ ማለት 160 ሴንቲሜትር ስኩዌር ይሆናል ማለት ነው lateral surface area። question number 3 find the lateral surface area of a prism እንደኔ ተጠየቅነው AL lateral surface area of prism if the perimeter of the base is P is given and its height H is given. Also find the total surface area of the same prism if its base area is 50 cm square. ይሄ በጣም ቀላል ነው። AL ማለት PH ነው። እሱ ደግሞ ፐሪሜትር ሰጥቶናል 100 ታይምስ H given 5 ስለዚህ ስንት ይሆናል 500 ሴንቲሜትር ስኩዌር ይሆናል ማለት ነው። ዘን ደግሞ its base area ሰጥቶናል። ስለዚህ ቶታል ሰርፌስ ኤሪያውን ስንፈልግ ምንድነው AL ፕላስ 2AB ቤዝ ኤሪያ ማለት ነው። ስለዚህ ላተራል ሰርፌስ ኤሪያው 500 ነው። 500 ሲደመር ቤዝ ኤሪያው ስንት ነው 50 ነው። ስለዚህ 2 ስናደርገው 100 ይሆናል ማለት ነው። ስለዚህ እንደምራቸው 600 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ በጣም ቀላል ነው። ፐሪሜትር ከተሰጠ h ከተሰጠ ላተራል ሰርፌስ ኤሪያ ማለት ምንድነው ፐሪሜትር ታይምስ h ነው። ቤዝ ኤሪያው አንዱ ከተሰጠ ጀስት ምንድነው ብሎናል ፕሪዝም ስለሆነ ፕሪዝም ደግሞ ቤዞቹ አፐር ቤዙ እና ሎወር ቤዙ ፓራላል እና ኮንግሩዌንት ናቸው። ስለዚህ 50 ይሆናል። ትዋይስ እናደርገዋለን ስንደምር ቶታል ሰርፌስ ኤሪያውን ማግኘት ይቻላል ማለት ነው። question number 4 the lateral surface area of right circular cylinder of height 8 cm is 88 by centimeter square ኤሪያው ማለት ነው። ለማለት lateral surface area AL is given 88 ፓይ ሴንቲሜትር ስኩዌር ነው። h ስንት ነው ተብለናል 8 ሴንቲሜትር። ሶ የተጠየቅነው ማለት ነው ዲያሜትሩ ማለት ነው። ስለዚህ AL ማለት ምንድነው ብለናል 2 ፓይ r h። ስለዚህ አንደኛ ራዲየሱን መፈለግ እንችላለን። ከዛ በኋላ ትዋይስ ማድረግ ወይም ደግሞ ከዚህ ጋር 2r d ብለን መጠቀም እንችላለን። ስለዚህ እናንተ ጀስት አንዱ መጠቀም ትችላላችሁ። ዲያሜትር ማለት ምንድነው 2r ነው። ስለዚህ 2r ማለት d ይሆናል። ስለዚህ ላተራል ሰርፌስ ኤሪያ ሌላ አፈላለጉ ምንድነው ፓይ d h አድርገን መፈለግ እንችላለን። ሶ ኦቨር
ፓይ ኤች ኦቨር ፓይ ኤች። ስለዚህ ዲ እኩል ነው ላተራል ሰርፌስ ኤሪያው ስንት ነው? 88 ፓይ አለ ኦቨር ፓይ አለ ታይምስ ኤቹ ስንት ነው ተብለናል? 8 ይሆናል። ስለዚህ ፓይ በፓይ ይጠፋል። 88 ሲካፈል ለ8 ደግሞ ስንት ነው? 11 ይሆናል። የሴንቲሜትር ስኩዌር ነበር የሴንቲሜትር፣ ስለዚህ ሴንቲሜትር ይሆናል ማለት ነው። ስለዚህ ዲያሜትሩ 11 ሴንቲሜትር ይሆናል። ከዚህ የምትይዙ ምንድነው? ላተራል ሰርፌስ ኤሪያ ሌላኛው ፎርሙላ ፓይ ዲ ኤች ወይም ደግሞ 2 ፓይ አር ኤች ይሆናል ማለት ነው። እዚህ ጋር ዲያሜትር ስለተጠየቀ ዲያሜትር ለመፈለግ እችኛውን ብትጠቀም የተሻለ ነው። Question number 5 the radius of two similar right circular cylinders is r1 ማለት ነው 3 cm and r2 is given 12 cm. find the ratio of their altitude ወይም height ማለት ነው። two similar right circular cylinder similar የሚለውን ጀስት አሁን እዚህ ጋር ኢንተርፕሬት የምናደርገው ምንድነው? ላተራል ሰርፌስ ኤሪያውን ማለት ነው። የሁለቱ ላተራል ሰርፌስ ኤሪያ እኩል የሚሆነው ሬሽዮ ስንት ቢሆን ነው? ስለዚህ እሱን እንፈልጋለን ማለት ነው። ላተራል ሰርፌስ ኤሪያ ማለት ምንድነው ብለናል? 2 ፓይ አር ኤች ነው። ላተራል ሰርፌስ ኤሪያ ፎር ሲሊንደር 1 ሲሆን 2 ፓይ አር 1 ኤች 1 ይሆናል። ኤ ኤል 2 ሲሆን ደግሞ ለሲሊንደር 2 ፓይ አር 2 ኤች 2 ይሆናል ማለት ነው። ስለዚህ ኤል 1 ማለት ምን ይሆናል? 2 ፓይ ታይምስ አር 1 ስንት ነው ብለናል? 3 ታይምስ ኤች 1 ይሆናል። የማለት 6 ፓይ ኤች 1 ይሆናል ማለት ነው። ለዚህኛው ደግሞ ስንፈልግ ምን ይሆናል? 2 ፓይ ታይምስ አር 2 ስንት ነው ተብለናል? 12 ታይምስ ኤች 2 ይሆናል። 2 ሲባዛ በ12 24 ፓይ ኤች 2 ይሆናል ማለት ነው። ስለዚህ ላተራል ሰርፌስ ኤሪያው ነው አስዩም እኩል ነው ብለን የምንነሳው ኤል 2 ማለት እኩል ነው እንልና ይሄን ሰብስቲት እናደርጋለን። ምንድነው የሚሆነው? 2 እዚህ ጋር ይሄን የመጨረሻውን መጠቀም እንችላለን። 6 ፓይ ኤች 1 ኦቨር ይሄኛው 24 ፓይ ኤች 2 ይሆናል ማለት ነው። ፓይ በፓይ ይጠፋል። ኤል 1 እና ኤል 2 ደግሞ ጀስት ሲሚላር ስለሆነ እኩል በሚል ወስደዋለን አንድ ማለት ነው። ስለዚህ 6 ኤች 1 ኦቨር 24 ኤች 2 እኩል ነው 1 ማቃለችን በ6 1 በ6 4 ይሆናል። ስለዚህ ኤች 1 ኦቨር ኤች 2 ማለት ስንት ይሆናል? በ1 ኦቨር 4 ነው ይሄ። ስለዚህ በ4 በ4 ስናባዛው 4 ይሆናል ማለት ነው። ስለዚህ ኤች 1 ኦቨር ኤች 2 ማለት ሬሾ 4 ኦቨር 1 ያ ማለት 4 to 1 ይሆናል ማለት ነው። 4 ለ1 ይሄ ማለት ምን ማለት ነው? ጀስት ሎጂካልም ነው። ምክንያቱም አሁን የዚህኛው ራዲየስ 3 ሴንቲሜትር ነው። ስለዚህ ሀይቱ ምን ይሆናል? ትልቅ ነው የሚሆነው ማለት ነው። 12 ለሆነው ደግሞ ራዲየሱ ሀይቱ ምንድነው? በጣም ትንሽ ይሆናል ማለት ነው። ስለዚህ የዚህ ሀይት የዚህን 4 እጥፍ ይሆናል 4 to 1 የሚሆነው ማለት ነው ሬሾአቸው። ይሄንን ስለመስራት ምንድነው ያደረግነው? ላተራል ሰርፌስ ኤሪያ ለሁለቱ መፈለግ ከዛ ሬሾ መፈለግ h1 ኦቨር h2 ብለን ማለት ነው። ግን እሱ ከማን ጋር እኩል ነው? ከa1 ኦቨር a2 ሰርፌስ ኤሪያ ላተራል ሰርፌስ ኤሪያቸው ደግሞ እኩል ነው ብለን ስለተነሳን አንድ ይሆናል። ዘን 1 ኦቨር 4 h1 ኦቨር h2 እኩል ነው 1 ነበር የመጣልን ሲባዛ በ4 ይሄንን ሲባዛ በ4 ስለዚህ h1 ኦቨር h2 ማለት 4 ይሆናል ማለት ነው። ሬሾ ከተጠየቅ 4 to 1 ይሆናል ማለት ነው። ስለዚህ በዚህ መንገድ መስራት እንችላለን። ለዚህ ሌክቸር ያየነው ምንድነው? አንደኛ ላተራል ሰርፌስ ኤሪያ ምንድነው? the sum of the area of all faces all face lateral face ከተባለ the sum of the area of all lateral face of the prism ወይም ደግሞ ሲሊንደሩ ማለት ነው። ቶታል ሲሆን ደግሞ ቤዝ ኤሪያው እንደምራለን። ሁለት ቤዝ ኤሪያ ያለው አፐር እና ሎወር ሁለቱ እኩል ስለሆኑ ሁለቱ እንደምራለን። በዛ መንገድ መስራት እንደምንችላለን። ሌላው ፎርሙላዎችን እንዴት ድራይቭ ማድረግ እንችላለን የሚለውን አየን። ኔት ፊገር ወይም ደግሞ ኔት ዲያግራም የምንለውን አየን። 2D ዳይሜንሽን ማለት ነው። 3Dውን ወደ 2D የምንቀይርበት ፎልድ በማድረግ ደግሞ 2Dውን ወደ 3D መቀየር እንደምንችል። ሌላው ሰርፌስ ኤሪያ ሁለት አይነት እንዳለ ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ እንዳለ አይተናል። ከዛ ለሁለቱ ይሄንን ኬዝ ለሁለቱ ለፕሪዝም እና ለሲሊንደር ምን ይመስላል የሚለውን በደንብ ያየንበት ነው። ኤክሰርሳይሱንም ሰርተናል። ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ ለሁለቱም ለፕሪዝም እና ለሲሊንደር በምንፈልግበት ጊዜ እንዴት መፈለግ እንደምንችል ያየንበት አለ። እነሱም ፎርሙላዎችን ያዟቸው። ላተራል ሰርፌስ ኤሪያ ፎር ፕሪዝም፣ ላተራል ሰርፌስ ኤሪያ ፎር ሲሊንደር፣
ቶታል ሰርፌስ ኤሪያ ፎር ፕሪዝም፣ ቶታል ሰርፌስ ኤሪያ ፎር ሲሊንደር። እነዚህን ከያዛችሁ በጣም ቀላል ነው፣ ቁጥር መተካት ነው። ከዛ በኋላ እነዚህ ሬሾ ቢጠይቃችሁ፣ ሌላው ደግሞ h+r ጊቨን ቢላችሁ ዘ ሰም ኦፍ h and r ዘን ሌላው በጣም መርሳት የሌለባችሁ እዚህ ጋር ይሰራ ናቸው። ለምሳሌ ሳይዙ ደብል ቢሆን ሳይዙ ትሪፕል ቢሆን ላተራል ሰርፌስ ኤሪያው ምን ይሆናል፣ ቶታል ሰርፌስ ኤሪያው ምን ይሆናል የሚል ጥያቄ ሊጠይቃችሁ ስለሚችል እነሱን በደንብ ፕራክቲስ አድርጉ። ለምሳሌ እዚህ ጋር ያየነዋል። ለምሳሌ ሲሊንደር ቢኖርና ራዲየሱን ደብል አድርገን ሃይቱን ሃፍ ብናደርገው ጀስት ሰርፌስ ኤሪያው ምንም ኢፌክት የለው፣ ተመሳሳይ ነው የሚሆነው። በተመሳሳይ አሁን ይሄን 1/4 አድርገን ሃይቱን 4 ታይምስ ብናደርገው ጀስት ስለሚጣፋ ምን ይሆናል፣ ተመሳሳይ ይሆናል ማለት ነው። እነዚህን አይነት ኬዞች በደንብ ፕራክቲስ አድርጉ። ይሄን ፕራክቲስ ለማድረግ ጀስት ፎርሙላውን ከያዛችሁት በጣም ቀላል ነው። ለምሳሌ ላተራል ሰርፌስ ኤሪያ ምንድነው 2πr/h ነው ብለናል። ስለዚህ 2πr/h ከሆነ ይሄን እዚህ ጋር ስንተካው በጣም ማወቅ እንችላለን። ራዲየሱን ለምሳሌ 3 ታይምስ አድርገን ይሄ 1/3 ከሆነ ስለሚጣፋ ማለት ነው። ስለዚህ ፎርሙላውን ከያዛችሁ ለመተካት በጣም ቀላል ነው። ሌክቸር 3 ሰርፌስ ኤሪያ ፎር ፕሪዝም፣ ሰርፌስ ኤሪያ ፎር ሲሊንደር፣ ቶታል ሰርፌስ ኤሪያ ፎር ፕሪዝም እና ቶታል ሰርፌስ ኤሪያ ፎር ሲሊንደር ይሄን ይመስላል። በቀጣይ ሌክቸር ቮሊዩም እንዴት እንፈልጋለን ነው። ቮሊዩም በጣም ቀላል ነው። ምንድነው ቮሊዩም ማለት ኤሪያ ቤዝ ታይምስ ኤች፣ ቤዝ ኤሪያውን ካወር በምን ማባዛት ነው፣ በሃይቱ በማባዛት ቀጥታ ቮሊዩሙን ማወቅ እንችላለን። በተመሳሳይ እዚህ ጋርም የቀድሞችን እናያለን። ለምሳሌ ሃይቱ ዳብል ሆኖ ራዲየሱ ሃፍ ቢሆን እዚህ ጋር በጣም ኢፌክቱ ይለያያል። ምክንያቱም እዚህ ጋር ለምሳሌ አሁን ምንድነው πr² h ነው የሚሆነው። ስለዚህ h ለምሳሌ ትዋይስ ቢሆን እና ራዲየሱ 1/4 ቢሆን ቮሊዩሙ ምን ይሆናል 1/2 ይሆናል ማለት ነው። ምክንያቱም በ2 1/2 ኦፍ ዘ ፕሪቪየስ ማለት ነው። እንደዚህ አይነት ነገሮችን በዚህኛው የምናይበት ይሆናል። ቮሊዩሙ ለፕሪዝም እና ለሲሊንደር እንዴት እንደምንፈልግ ይሄ በጣም ቀላል ነው። ዩኒቶችን አይተናል። ኩቢክ ዩኒት ነው ይሄን ሜዠር ለማድረግ የምንጠቀመው። ኤሪያ ደግሞ ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ ላይ ደግሞ የምንጠቀመው ምንድነው ብለናል ስኩዌር ዩኒት ማለት ነው። ስለዚህ እነዚህን በዚህኛው አይተን በቀጣይ አፕሊኬሽኖችን ደግሞ በሌላ ሌክቸር እናያለን። አፕሊኬሽኑ አንደኛ ለምሳሌ ሜዠርስ ስፔስ ኢንሳይድ የሆነ ስፔስን ሜዠር ለማድረግ ኦንሊ ስፔስ ኒድ ቱ ፊል ኢንሳይድ ሜዠሪንግ ኩቢክ ዩኒት የቮሊዩም ጥቅም ነው። ሰርፌስ ኤሪያ ደግሞ አውትሳይድ ሰርፌስ ለምሳሌ የሆነ ቀለም መቀባት ብንፈልግ እንዴት ነው የምንቀባው? የግድግዳ ለምሳሌ ቢኖር የመስኮቱን ቀንሳለን። ስለዚህ ቶታል ሰርፌስ ኤሪያ ፎር ቀንሰን ከዛ ላይ የዊንዶ የዶር ምናምን ቀንሳለን። ሌላው ደግሞ የተለያዩ አፕሊኬሽኖች አሉ። ለምሳሌ የሆነ የስጦታ እቃ ፓክድ ለማድረግ የሆነ ማቴሪያል መግዛት ብንፈልግ ምን ያክል ሳይዝ ነው መግዛት ያለብንና ሌሎችንም የምናይበት ስለሆነ ሁሉንም ይዋቸው። አሁን ሰርፌስ ኤሪያ አይ ቲንክ በጣም ግልጽ ሆኖላችኋል። በቀጣይ ደግሞ ቮሊዩም ስናይ በጣም ግልጽ ይሆንላችኋል። ከዛ አፕሊኬሽን ያለን ከዛ ሪቪው ኤክሰርሳይዝ እንሰራለን። ከዛ ዩኒት 8 ነው የሚቀር፣ እሱን ደግሞ በቀጣይ ሌክቸር እንሰራላችኋለን ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ። አብራችሁን ስለቆያችሁ እናመሰግናለን።